ነቃነቅ ኤግዚት ተፈታኝ ዛሬም አንድ ኤግዚኪዩሽን አብረን እንሰራለን። ሶ ጥያቄያቸው ምን ይላል ሲል ነው ዋት ኢዝ ዘ ሮል ኦፍ ሱፐር ኪወርድ ኢን ጃቫ? ጃቫ ላይ የሱፐር ኪወርድ ሮሉ ምንድን ነው ነው? ኤ ቱ ሪፈር ቱ ዘ ካረንት ኦብጀክት ኢንስታንስ፣ ቢ ቱ ኢንቮክ ኤ ሜተድ ፍሮም ዘ ሱፐር ክላስስ፣ ሲ ቱ ዲፋይን ኤ ሜተድ አት ፋይናል፣ ዲ ቱ አሎኬት ሜሞሪ ፎር አን ኦብጀክት። ስለዚህ የትኛው ነው? ኤ ሱፐር ካለ ኒው ዚስ ፕራይቬት ፐብሊክ ስታቲክ ከምንላቸው ብዙ ኪወርዶች አሉ አኦፒ ላይ። እነዚህ ማወቅ ጥሩ ነው፣ እነዚህ ኢንቴግሬሽን ስለሚመጡ ማለት ነው። ይህ ምን ይላል? ቱ ሪፈር ቱ ዘ ከረንት ኦብጀክት ኢንስታንስ፣ ይህን የሚያደርገው ማለት ነው ዚስ ነው። ስለዚህ ይሄኛውን ኦብጀክት ነው ዚስ ከረንት ኦብጀክት ለማድረግ ስትፈልጉ ዚስን ትጠቀማላችሁ። በተለይ ይህ የምንጠቀመው መቼ የምሰራችሁ ፓራሜትር ኔሙ እና ኦብጀክት ኔሙ ተመሳሳይ በሚሆንበት ጊዜ ዚስ ብለን ዚስ ኦብጀክት እንላለን ማለት ነው። በተለይ እንደዚህ ጊዜ እንጠቀመዋለን። ቢን እንለፋውና ሲ ደግሞ ቱ ዲፋይን ክላስ አሴ ፋይናል። ቱ ዲፋይን ክላስ አሴ ፋይናል ለማድረግማ ራሱ ፋይናል ኪወርድ አለን አለ ፋይናል ኪወርድ አለን። ስለዚህ ፋይናል ክላሱን ፋይናል ካረግ ነው ማለት ነው ማንም ኢንሄሪት መሆን አይችልም ማለት ኢንሄሪታንስ አያገለግለንም። ለኛው ቱ አሎኬት ሜሞሪ ፎር አን ኦብጀክት፣ ይህን እኮ ማለት ኦብጀክት ክሬት ስናደርግ ነው አሎኬት የሚደረገው ሜሞሪ። ስለዚህ ቱ አሎኬት ለማድረግ ኒው ኪወርድ ነው የምንጠቀመው። ስለዚህ መልሳችን ምንድነው? ቱ ኢንቮክ ኤ ሜተድ ፍሮም ዘ ሱፐር ክላስ፣ ከሱፐር ክላስ ሜተድን ኢንቮክ ለማድረግ ሱፐርን እንጠቀማለን። ለምሳሌ ሱፐር ክላስ እና ሰብ ክላስ አለ፣ አባትና ልጅ ማለት ነው። ሱፐር ክላስ አባት ነው፣ ሰብ ክላስ ደግሞ ልጅ ማለት ነው። ስለዚህ የአባትን ሜትድ ኢንቮክ ለማድረግ ከፈለገ ሱፐር ዶት ብለን ሜትድ ኔም እንጽፋለን ማለት ነው። ሲምፕሊ ልክ እንደዚህ ማለት ነው። ሶ እንደዛ ነው። ቴንኪ